የሳውዲው ልዑክ ወደ አዲስ አበባ መምጣታቸው አሜሪካ ቃል የገባችው በኢትዮጵያና በኤርትራ መካከል ያለውን አጠቃላይ መወጣጠር እንግዲህ ማዕቀብ በማንሳት ከዛ በኋላ ያላትን ተሰሚነት በመጨመር በሁለቱ መካከል ያለውን መወጣጠር ለማለዘብ እንግዲህ የዛ አካል ነው፣ የዛ ኤክስቴንሽን ነው። የኢትዮጵያ መንግስት ኤርትራን በተለየ መልኩ ለመውጋት ዝግጅቱን አሁንም አላቆምም። አሁን ደግሞ እያደረገ ያለው ምንድነው? የአፋር እዚህ ቀይ ባህር ያሉትን አፋሮችን እነሱን ከማንነት ተኮር ግጭት ጋር በማገናኘት አዲስ እሳት ለማቀጣጠል ስራዎችን እየሰራ እንደሆነ ደርሰንበታል ብለዋል። ለወልቃይት የተዘጋጀው ዋነኛው ጦር የአርሚ 70 ነው። አርሚ 70 ደግሞ አልቡርሃን በገጠመው የኃይል መሳሳት በቃ የወልቃይትን ኦፕሬሽን ሰርዘውት ወደዚህ ወደ ብሉ ናይል አካባቢ ላለው ኦፕሬሽን የአልቡርሃን መንግስት ወስዶታል። ኢራን በዚህ በሆርሙዝ የሚያልፈው ባህር የሚያልፈውን የኢንተርኔት ኬብልን በተመለከተ እዛ ላይ ቀረጥ ለመጣል እያሰበች ነው የሚነገረው። እንግዲህ ያ ኬብል የሚያልፈው ኬብል አፌክት የሚያደርገው አውሮፓን ነው፣ መላው አውሮፓን፣ ደቡብ ኤዥያን ነው፣ የገልፍ ሀገራትን ነው በሙሉ እንዲሁም ደግሞ ምስራቅ አፍሪካን ኢትዮጵያን ይጨምራል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ቻናላችን ላይክና ሰብስክራይብ ያደርጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። እንደተለመደው የሀገር ውስጥ የቀጠናዊና እንዲሁም ዓለም አቀፋዊ አጀንዳዎችን እጃችን ላይ ይዘናል ወደ እናንተ የምናደርሳቸው። እነዚህም እያንዳንዳቸውን ከአገር ውስጥ እንግዲህ ወደ ትግራይ የሚወስደን መረጃ አለ። ከጎረቤት ሀገር ደግሞ የኤርትራንና የሱዳንን ኬዝ ከኢትዮጵያ አንጻር የምንመለከተው ጉዳይ አለ። ከዚህም ባሻገር እንግዲህ ኢራን አካባቢ አዲስ ሌላ አስደንጋጭ መረጃዎች እየወጡ ነው። እነሱን መረጃዎችም አንድ በአንድ ወደ እናንተ እናደርሳለን። የመጀመሪያው እንግዲህ ወደ ትግራይ ሲወስደን በጣም የሚገርም ዜና የወጣው የደብረጽዮን ዶክተር ደብረጽዮን የሚመሩት አዲሱ ካቢኔ ትምህርት እንዲዘጋ ወስኗል። እንግዲህ የወሰነበት ምክንያት ሰሙን ስንመለከት የእነሱ ያወጡት ምክንያት ያስቀመጡት የነዳጅና የደሞዝ እጥረት ነው ብለዋል። ነገር ግን አንዳንድ መረጃዎች ከዛ የሚወጡት መረጃዎች እንደሚያሳዩት ከሆነ በመላው ትግራይ ከአላማጣ አወዛጋቢ ቦታ ነው፣ ፕሮፐር የትግራይ አካል አይደለም። እንግዲህ አላማጣ አካባቢም አሁን የመከላከያ ሰራዊቱ የኮማንድ ፖስቱ ወደ አማራ ክልል ማፈግፈጉን ተከትሎ የቲፒኤልኤፍ ኃይሎች እንደልባቸው የሚወጡበት የሚገቡበት አካባቢ ሆኗል። እዛ አካባቢ ማፈሳ ጀምረዋል። ከአላማጣ ጀምሮ እስከ አዲግራት ያሉትን አጠቃላይ ቀጠናዎች በአፈሳ ወደ ማሰልጠኛ ተቋማት እያጋዙ ያስገቡ እንደሆነ መረጃዎች ወጥተዋል። ይሄም እንግዲህ ክረምት በሚቃረበት ጊዜ ቲፒኤልኤፍ በዋነኛነት ከፌዴራል መንግስቱ ጋር ጦርነት ለመግጠም ምቹ አጋጣሚ ይፈጥራል ብለው ያስባሉ። በተለይ እነዚህ ነን ስቴት አክተር የሆኑ መንግስትን የሚወጉ ኃይሎች በክረምት ወቅት የድሮን እንቅስቃሴ፣ ሜካናይዝድ እንቅስቃሴ በጣም ስለሚገታ ያን አድቫንቴጅ ተጠቅመው መጠነ ሰፊ ጥቃት እንደሚከፍቱ ከዚህ ቀደም ካሉት ተሞክሮች መግለጽ ይቻላል። እና ቲፒኤልኤፍ ከአንድ ወር በፊት ትምህርት ከመጠናቀቁ ከአንድ ወር በፊት በሙሉ ትምህርት እንዲዘጋ አድርጓል። በዚህም ምክንያት መላው እንግዲህ ትግራይ ውስጥ ያሉትን የቀረውን እንግዲህ ወጣት እያፈሰ ወደ ካምፕ እያጋዘ ነው። የሚችለው ደግሞ ከቲፒኤልኤፍ ግሮሮ ለማምለጥ ከቲፒኤልኤፍ መንጋጋ ለማምለጥ በዚህ በአማራ ክልልና በአፋር ክልል ወጣቱ በተቻለ አቅም ወደዚህ ወደ መሀል ሀገር እየመጣ እንደሆነ እየፈለሰ እንደሆነ መረጃዎች ያሳያሉ። ሌላው ከዚሁ ከትግራይ ሳንወጣ ኮሎኔል ተወልደ የተባሉ ቲፒኤልኤፍ ለፌዴራል መንግስቱ ወይም ለ4 ኪሎ ላለው መንግስት መረጃ አቀባይ ናቸው፣ እንዲሁም ደግሞ የስለላ ስራ ይሰራሉ ብለው አስሯቸዋል። አሁን ቲፒኤልኤፍ ስውር የሆነ ልዩ የሆነ ቡድን አቋቁሟል። ያ ቡድን ምንድን ነው የሚያደርገው? የሚጠረጥራቸውን ኃይሎች በማሰር በማገት እነዚህን ነገሮች ነው እንግዲህ እያደረገ ያለው። ከጀነራል ታደሰ ጋር በተያያዘ ምንም የተሰማ ዜና የለም። እርሳቸው ድምፃቸውን አጥፍተዋል። ስለዚህ ሰሬንደር አድርገዋል። የቲፒኤልኤፍን አዲሱን ካቢኔ እንደተቀበሉ የሚቆጠር ነው።
እዚሁ ጋር ተያይዞ አንድ የወጣው ትንሽ ገራሚ የሆነው ዜና ምንድን ነው? እዚህ ለመንግስት ቅርብ በሆነው የፋና ቴሌቪዥን ላይ ባይቶና አመራር የሆኑት ክብሮም ሻዕቢያ ጽህፈት ቤት አለው እዚህ መቀሌ ላይ። ጽህፈት ቤቱ ግን በግልጽ የሚታይ በታፔላ የሚታይ ሳይሆን ስውር አደረጃጀት ነው ያለው ብለዋል። በመሆኑም አጠቃላይ ተጠልፏል። እንግዲህ መፈንቅለ መንግስቱንም ትግራይ ያለውን መፈንቅለ መንግስት የክልላዊ መንግስቱን መፈንቅለ መንግስት ኦፕሬት ያደረገው ሻዕቢያ እንደሆነ ኢምፕላይድ በሆነ ሚኒንግ መረዳት ይቻላል ማለት ነው። እርሳቸው ያስቀመጡት ትክክል ከሆነ ምናልባት እንዲህ የባይቶና አመራር በአብዛኛው ጊዜ ትንሽ ጠንከር ያለ መንግስትንም ሆነ እንዲሁም ደግሞ አማራ ክልል ያለውን ኃይል እንዲሁም ደግሞ ከወልቃይትና ከራያ ጋር በተያያዘ ትንሽ ግጭት ቀስቃሽ የሆኑ በጣም ጽንፈኛ አጀንዳዎችን በማራመድ የሚታወቁ የፖለቲካ ሰው ናቸው። ኢቭን ባይቶና የሚባለውም ራሱ ከቲፒኤልኤፍ የባሰ እጅግ በጣም አደገኛ ጠርዘኛ የሆነ የፖለቲካ አቋም የሚያራምድ ነው። ወልቃይትን ራያን በተመለከተ ኢቭን አማራ ክልል ያለውን ማህበረሰብ የሚበይንበት የሚመለከትበትም አጠቃላይ የፖለቲካ ንጽረተ ዓለም ከቲፒኤልኤፍ በባሰ መልኩ የሚቀመጥ ነው እና እኚህ ሰው ናቸው እንግዲህ ሻዕቢያ መቀሌ ላይ ጽህፈት ቤት አለው የሚለውን ነገር አስቀምጠዋል። ይህ ለፖለቲካ ፍጆታ ነው ወይስ በትክክል እርሳቸው ካላቸው ተጨባጭ መረጃ ነው ተነስቶ ይሄን ያሉት የሚለው ነገር እሱ ወደ መሞገትና መበተን ያለበት መታየት ያለበት ነገር ነው ማለት ነው። ከወልቃይት ጋር በተያያዘ እዚሁ እንግዲህ በትግራይና በአማራ መካከል የሚወዛጉበት ወልቃይትን በተመለከተ የፌዴሬሽን ምክር ቤት አንድ ማስተባበያ ወጥቷል። በወልቃይትን በተመለከተ ይሄ የማንነት አስመላሽ ኮሚቴው ለፌዴሬሽን ምክር ቤት ያቀረበው ጥያቄ ውድቅ ተደረገ የሚል በጣም በማህበራዊ ሚዲያ ላይ ሲሽከረከር ነበረ። በዚህም የቲፒኤልኤፍ ካምፕ ደስተኛ የሆኑበትና ወልቃይት አስመላሽ ኮሚቴ እንደውም ዝም ብሎ ህገወጥ እንደሆነና ያ አጠቃላይ ወልቃይት አደረጃጀት መፍረሱ የማይቀር እንደሆነ አንዳንድ ከዛ ተነስተው ሲተነትኑ ተመልክተናል። ነገር ግን ጉዳዩን እንግዲህ አስተባብለዋል። የወልቃይትን ጉዳይ የፌዴሬሽን ምክር ቤት አፈ ጉባኤው በይፋ እንግዲህ ይህን ነገር ገልጸዋል። ሐሰት የሆነ መረጃ ነው፣ ወልቃይትን በተመለከተ ከፌዴሬሽን ምክር ቤት ምንም ይወጣ ምንም የተሰማ ምላሽ የለም ብለዋል። ያው ወልቃይትን በተመለከተ ይሄ መረጃዎች ሲሰራጨው ተመልክተናል። ያው ቲፒኤልኤፍ ኃይል እንግዲህ እዛ ወልቃይት አካባቢ የተለመደ ነው። መጠነኛ የሆኑ ኃይሎችን ያስጠጋል፣ ያሸሻል፣ ያስጠጋል፣ ያሸሻል። በዋነኛነት የወልቃይትን በተመለከተ ያው ቲፒኤልኤፍ ኃይል ከዚህ ቀደም የወጣው መረጃ ለወልቃይት የተዘጋጀው ዋነኛው ጦር የአርሚ 70 ነው። አርሚ 70 ደግሞ አልቡርሃን በገጠመው የኃይል መሳሳት በቃ የወልቃይትን ኦፕሬሽን ሰርዘውት ወደዚህ ወደ ብሉ ናይል አካባቢ ላለው ኦፕሬሽን የአልቡርሃን መንግስት ወስዶታል። ስለዚህ ለወልቃይት የተዘጋጀው ጦር አሁን ለጊዜው እንግዲህ የለም ማለት ነው። ቲፒኤልኤፍ የሚመካበት ከዛ አካባቢ እንደሌለ ነው የሚያሳየው ማለት ነው። ወደ ጎረቤት ሀገር ወደ ኤርትራ የሚወስድን መረጃ አለ። እሱን መረጃ ወደ እናንተ ከማድረሴ በፊት ቻናሉን ላይክ እና ሰብስክራይብ ያደርጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። ከአፍታ ቆይታ በኋላ እመለሳለሁ። ከኤርትራ ጋር ያለው ሰጣ ገባ አሁንም አልበረደም። በእርግጥ ባለፈው ሳምንት ትንሽ መልኩን ለወጥ ያለ የፖለቲካ ሬቶሪክ እየሰማን ነበረ። ኢትዮጵያና ኤርትራ በትራምፕ አማካኝነት በአሜሪካ አማካኝነት የተሸማገሉ ነው። እንዲሁም ያላቸውን ልዩነት በቀላሉ ለመፍታት ብዙ መንገድ ብዙ ርቀት እየሄዱ ነው። እንደውም ከኢትዮጵያ ወደ ኤርትራ ሊሄድ የተዘጋጀ የልዑካን ቡድን አለ የሚል መረጃዎች ሁሉ በተለይ ከመንግስትን ከሚደግፉ የዲጂታል ክንፎች ሲሰማ ነበረ። አሁን እንግዲህ የውጭ ጉዳይ ሚኒስትሩ ልሳን የሆነው እንዲሁም ደግሞ የማነ ገብረ መስቀልም ባጋሩት መረጃ የኢትዮጵያ መንግስት ኤርትራን በተለየ መልኩ ለመውጋት ዝግጅቱን አሁንም አላቆምም። አሁን ደግሞ እያደረገ ያለው ምንድን ነው? የአፋር እዚህ ቀይ ባህር ያሉትን አፋሮችን እነሱን ከማንነት ተኮር ግጭት ጋር በማገናኘት አዲስ እሳት ለማቀጣጠል ስራዎችን እየሰራ እንደሆነ ደርሰንበታል ብለዋል። ምንም እንኳን በአደባባይ የኢትዮጵያ መንግስት ምንም ነገር ባይል በጉዳዩ ነገር ግን ውስጥ ለውስጥ እኛን ሊወጋ
ብዙ ስራዎችን እየሰራ ነው የሚል የኤርትራ ልሳን የሆነው የመረጃ አውታር ይህን ነገር አጋርቷል። በእርግጥ በዛ አፋር አካባቢ የሻዕቢያ መንግስት መጠነ ሰፊ የሆነ ዘር ማጽዳት ስራ ሰርቷል። ወደ 200,000 የሚጠጉ የቀይ ባህር አፋሮች ከቀያቸው ተፈናቅለዋል። እንዲሁም ደግሞ በግድ ወይም ማንነታቸውን እንዲቀይሩ የአሲሚሌሽን ፕሮጀክት ሁሉ ሻዕቢያ እዛ ላይ ሲተገብር ነበረ እና ይህንን እንግዲህ በመመልከት ብሶት የወለደው እንደሚባለው ማንኛውም ማህበረሰብ እንደዚህ አይነት የማንነት ጥቃት በሚደርስበት ጊዜ የመጀመሪያ ስራ ለሰርቫይቫል ራሱን የመከላከል ስራ ነው የሚሰራው። ስለዚህ የቀይ ባህር አፋር ራሱ የቻለ አርሚ ያለ ሻዕቢያን የሚወጋው። ስለዚህ ይህ ሻዕቢያን የሚወጋው ኃይል በተለያየ ጊዜ ራሱን እያደራጀ በተወሰነ ደረጃ ተጽዕኖ ያሳድራል እና አሁን እንግዲህ የሻዕቢያ ከሻዕቢያ የመጣው ክስ ምናልባት የቀይ ባህር አፋር አካባቢ ያለው የትጥቅ ትግል የተጠናከረ የመጣ ይመስላል። ከጀርባው እንግዲህ ኢትዮጵያ ያለች ወይም መንግስት አለ ብለው ለመክሰስ ያመቸው ከዛ አንጻር ሊሆን ይችላል። አንደኛው ይሄ ነው። ሁለተኛ ራሱ ሻዕቢያ ከወያኔ ጋር የፈጠረውን አጠቃላይ ጥምረት እሱን ካውንተር ለማድረግ እሱን ለማለዘብም ሊሆን ይችላል። ያው ፕሮፓጋንዳ በፕሮፓጋንዳ የማለዘቢያ መንገድም ሊሆን ይችላል። እዚህ ደግሞ አዲስ የወጣው መረጃ ምንድን ነው? ይሄ አፍሪካን ሪፖርት ግብፅ እንግዲህ የግብፅና የኤርትራ አዲስ ግንኙነት እዚህ አስመራ መጥተው የግብፁ ውጭ ጉዳይ ሚኒስትር መጥተው ተነጋግረዋል። ምንድን ነው እንግዲህ የአፍሪካ ሪፖርት ያወጣው መረጃ ግብፅ፣ ኤርትራና አልቡርሃን እነዚህ ትሪያንግሎች አጌንስት ኢትዮጵያ ያላቸውን ተጽዕኖ በጣም እያጠናከሩ ቀጥለዋል። እንዲሁም በዚህ በብሉ ናይል በቤንሻንጉል መስመር ያለው የጦርነት እንቅስቃሴ የዛ ነጸብራቅ ነው። በቀላሉ ኢትዮጵያ ትኩሳቱ እንዲሰማት እንዲሁም ደግሞ ኢትዮጵያን የማነቅ የመክበብ ስራ የመስራቱ አንድ አካል ነው ይላል አፍሪካን ሪፖርት። እዚህ ሪፖርቱ ላይ ግን ኢትዮጵያ ውስጥ እንግዲህ ነፍጥ አንግበው የሚታገሉትን የኦላ የኦሮሞ ነጻነት ግንባርና የፋኖ ኃይሎችን አላካተተም። ምናልባት ከሰሞኑ ትንሽ መልኩን ለወጥ ያለ መረጃዎች ስንመለከት የነበረው አቶ አንዳርጋቸው ጽጌ ወደ ሱዳን ሄደው ከተመለሱ በኋላ ብዙ መላምቶች ሲሰነዘሩ ነበር። እርሳቸው ራሱ በዛ ሚዲያ ላይ ቀርበው አይ እኔ ትልልቅ መሳሪያዎችን ረጅም ርቀት የሚወነጨፉ መሳሪያዎችን እርዷቸው ማለት ይችል ነበረ፣ ነገር ግን ቀጥታ ተጋብዤ ንግግሩን አድርጌ የተመለስኩበት ሁኔታ ነው ያለው ብለዋል። ነገር ግን ያው ፖለቲከኛ እንደመሆናቸው መጠን ይህ ነገር በአደባባይ ይናገራሉ ማለት አይደለም። ሳንቲሙ ሲገለበጥ ምናልባት ለፋኖ ኃይሎች የረጅም ርቀት መሳሪያዎች እና ሌሎች መሳሪያዎች ከድሮን ጋር የተያያዙ መሳሪያዎችን እርዳታ እንዲሰጧቸው የአልቡርሃን መንግስት የማጓጓዝ ስራ አይሰሩም ማለት አይቻልም። እንግዲህ የአፍሪካን ሪፖርት ዘገባ ላይ ፋኖ ዘሎታል። ሌሎቹ ግን የሻዕቢያ ቲፒኤልኤፍ እና አልቡርሃን ግብፅ እነዚህ የፈጠሩት የራሳቸው የሆነ ዳይመንድ አለ፣ ትራያንግል አለ። ይህን ትራያንግል ፋኖ ምናልባት እንዲቀላቀለው የአቶ አንዳርጋቸው ወደ ሱዳን መምጣት ያግዛል አያግዝም የሚለው ነገር በተለያየ አጽናፍ በተለያየ መልኩ ሊተነተን የሚችል ነገር ነው ማለት ነው። እንግዲህ የኢትዮጵያና የኤርትራ እርስ በርስ ያለው ሽኩቻ የቀይ ባህሩ ዲስኮርስ በኢትዮጵያ ወገን ቢቀንስም ስቲል እንግዲህ በአደባባይ የሚታዩ መወጣጠሮች አሉ። ይህን ተከትሎ አሜሪካ ለማሸማገል አዲስ ፕሮፖዛል ለ4 ኪሎም ለአስመራም ልካለች። ያ ፕሮፖዛል ሁለቱን ሀገራት መካከል ያለውን ውጥረት ሊያለዝብ ይችላል የሚል ነገር ነው። እንግዲህ የዛ ተቀጽላ የሚመስል የሳውዲ ልዑኩ እዚህ አዲስ አበባ መጥተዋል። የውጭ ጉዳይ ሚኒስትርንም አነጋግረዋል። በዋነኛነት የተለያዩ የፖለቲካ አናሊስቶች እንደሚሉት ከሆነ የሳውዲው ልዑክ ወደ አዲስ አበባ መምጣታቸው አሜሪካ ቃል የገባችው በኢትዮጵያና በኤርትራ መካከል ያለውን አጠቃላይ መወጣጠር እንግዲህ ማዕቀብ በማንሳት ከዛ በኋላ ያላትን ተሰሚነት በመጨመር በሁለቱ መካከል ያለውን መወጣጠር ለማለዘብ እንግዲህ የዛ አካል ነው፣ የዛ ኤክስቴንሽን ነው የሳውዲ ልዑክ ወደ አዲስ አበባ የመጡት የሚል ነገር ነው። ወደ አዲስ አበባ መምጣታቸውና ከኤርትራ ጋር ያለው አጠቃላይ መወጣጠር በዚህ መልኩ ይለዝባል የሚል ስራን እንግዲህ ይሰራል የሚል ነገር ከፖለቲካ ተንታኞች የምንሰማው ነው። በእርግጥ እንግዲህ የሳውዲ ወደዚህ መምጣት
ሳውዲ እዚህ ቀጠና አካባቢ እንግዲህ ዩኤኢ ነበረች፣ ዱባይ የእሷ ተጽዕኖ ከፍተኛ ነበር። ነገር ግን ከኢራን ጦርነት በኋላ ተጽዕኖዋ በጣም ተሸብቧል። ዱባይና ሳውዲ አረቢያ የመን ውስጥ ያላቸውን ሽኩቻ እናውቃለን። ዱባይና ሳውዲ አረቢያ እንዲሁም ሱዳን ውስጥ ያላቸውን ሽኩቻ እናውቃለን። ሶማሊያ ውስጥ ያላቸውን ሽኩቻ እናውቃለን። እና የቀጠናው ልክ እንደ ኮልድ ዋር ማለት ነው። ኮልድ ዋር በዚህ በሆርን ኦፍ አፍሪካ በኮልድ ዋር ጊዜ ኢስት ዌስት ብሎክ እንደሚባለው አሁን አዲስ ኃይሎች እነዚህ የገልፍ ሀገራት ጂኦፖለቲካሊ ያላቸውን ተጽዕኖ ከአካባቢያቸው ርቀው ያላቸውን ስፌር ኦፍ ኢንፍሉዌንስ በዚህ በሆርን ኦፍ አፍሪካ ላይ ተጽዕኖቸው ሲያሳድሩ ነበር። ነገር ግን የኢራን ጦርነት የጂኦፖለቲካሉን ላንድስኬፕ ቀይሮታል። ይሄ ላንድስኬፕ ተቀይሯል፣ ተፈውዟል። የገልፍ ሀገራት ተጽዕኖ በእጅጉ የተሸበበበት ሁኔታ እናያለን። አሁን ግን ሳውዲ አረቢያ እንግዲህ ወደዚህ መታ ኢትዮጵያንና ኤርትራን የማሸማገሉን ስራ ስኬታማ በሆነ መልኩ ታስኬድ ከሆነ ያላትን ጂኦፖለቲካል ኢንፍሉዌንስ እንግዲህ በአዲስ መልክ ህዳሴ እንደመፍጠር ነው ማለት ነው። እንግዲህ የዱባይን መዳከምና ለጊዜው መሸበብ፣ ለጊዜው ኮንቴንድ መሆን፣ በራሷ የቤት ስራ ኮንቴንድ የመሆንን ሁነት ታሳቢ አድርጋ ወደዚህ መምጣቷ ኢትዮጵያና ኤርትራን እንግዲህ አሸማግላ ያ ነገር ስኬታማ ከሆነ ሳውዲ አረቢያ አዲስ ኃይል ሆና ለመውጣት ያላትን እድል ከፍተኛ ያደርገዋል የሚል ነገር ነው። በኤርትራ ወገን እንግዲህ የማነ ገብረ መስቀል ወጣ እያሉ የሚተኩሱት ፖለቲካል ምንድን የፕሮፓጋንዳ ባላስቲክ ሚሳይል አለ። ይሄ የብልጽግና የሚመራው መንግስት በተለይ ውስጣዊ ውጥረትን፣ ኢንተርናል ክራይሲስን፣ ኢንተርናል ፕሮብሌምን እሱን መልኩን እሱ ላይ ያለውን አቴንሽን ዳይቨርት ለማድረግ በሶማሊያ የቤት ስራ እንዲሁም ደግሞ በሱዳን የቤት ስራ ገብቶ ብዙ ስራዎችን ሰርቷል እና አሁንም እኛን እና አፋሮችን በማስታጠቅና የአፋር ኃይሎችን የበለጠ ለነሱ ድጋፍ በማድረግ ሊበጠብጠን እየተንደረደረ ነው ብለዋል። የማነ ገብረ መስቀልም ሆነ እንግዲህ የውጭ ጉዳይ የነሱ የውጭ ጉዳይ ሚኒስትር ልሳናት ይህን የሚያስተጋቡት ያው ፖለቲካ ላይ እንግዲህ ግድ ፕሮፓጋንዳ ዎርፌር የሚባል አለ። ከዛ ይወረወራል፣ ከዚህም ሊወረወር ይችላል ማለት ነው። እንዲሁም ከኢትዮጵያ ወገን ያለው የመልስ ምት በጣም የቀዘቀዘ ይመስላል። በየጊዜው የቀይ ባህርን አሰብን በተመለከተ እንዲሁም ደግሞ የሻዕቢያን አጠቃላይ ፖለቲካሊ ያለውን ተጽዕኖ የበጥባጭነት ተጽዕኖ በተመለከተ ካውንተር የሚያደርጉ ፕሮፓጋንዳዎች፣ ትንታኔዎችን እናይ ነበረ። ከቅርብ ጊዜ ወዲህ ግን ይሄ ነገር ሲቀዘቀዝ ተመልክተናል። በአንጻሩ ደግሞ ሻዕቢያ የአጥቂነት ስሜት ኖሮት የፕሮፓጋንዳውን ስራ ሲሰራ እየተመለከትን ነው። በእርግጥ እንግዲህ በሁለቱ ሀገር መካከል እንደሚባለው በሳውዲ አረቢያ እና በአሜሪካ እገዛ ያላቸውን ልዩነት ማለዘብ ይችላሉ አይችሉም የሚለውን ነገር ቀናት የሚፈታው ነገር ነው። ከአፍታ ቆይታ በኋላ መለሳለሁ። ወደ ቀጣዩ መረጃ ሲሄድ እንግዲህ ወደ ኢራንና ወደ አሜሪካ ያለውን ውዝግብ እናመራለን። ወደዛ እናመራለን። ኢራንና አሜሪካ እስራኤል መካከል ያለው አዲስ ሀሳብ ምንድን ነው የመጣው? በ30 ቀን ድርድር እንዲደረግ በ30 ቀን ውስጥ ድርድር እንዲደረግ የኒውክሊየር ጉዳይና የሆርሙዝ ጉዳይ እልባት እንዲያገኝ የሚል ነገር ነው። ይህን እንግዲህ ሰነድ በተመለከተ እንዲፈርሙ ማለት ነው ኢራን፣ እስራኤልና አሜሪካ። ነገር ግን እስራኤል ተቃውማለች ይህን ጉዳይ። እስራኤል ቶሎ ጥቃት ይከፈት ነው የምትለው ማላይ ኢራን ላይ። እንግዲህ እስራኤል የምትወተውተው ጥቃት እንዲከፈት ሁለት መላምቶች አሉ። አንደኛው መላምት የኔታንያሁ አጠቃላይ መንግስት የፖለቲካ ኪሳራ ደርሶበታል። በኢራን ላይ ባደረገው ዘመቻ ያን ያህል እዚህ ግባ የሚባል ውጤት አላስመዘገበም። ኔታንያሁ ደግሞ ፓርቲ ደግሞ አሁን ምርጫ አለው ጥቅምት ላይ ማለት ነው። ስለዚህ ይህን ለምርጫ ልክ እንደ ኮሞዲቲ ልክ እንደ ፖለቲካ ማርኬት ኢራን ላይ አስቀድሞ ዘመቻ ቢከፈትና ብሔራዊ ስሜትን መቀስቀስ የሚቻል ከሆነ ይሄ በጣም አክራሪ የሆነው የኔታንያሁ ፓርቲ የማሸነፍ እድሉ ከፍተኛ ነው የሚልና ለፖለቲካ ማርኬት በጣም ትወተውታለች። አሁን እስራኤል ቶሎ እርምጃ እንዲወሰድ ትፈልጋለች። አሜሪካ ግን ጉዳዩን በሰላም አማራጭ በንግግር በጠረጴዛ ዙሪያ እንዲፈታ ትፈልጋለች። ይህን የፈለገችው የሰላም ጠበቃ ሆና አይደለም። አሜሪካም እሷም በጦርነቱ ምክንያት ከፍተኛ ኪሳራ ስለደረሰባት በተለይ ኢኮኖሚካሊ ከፍተኛ ኪሳራ ደርሶባታል። ከዚህም ባሻገር ውስጣዊ የሆነ ቅዋሜ አለ፣ ውስጣዊ የሆነ የፖለቲካ ተርቡላንስ አለ። እነዛ ነገሮች ታሳቢ አድርጋ ነው እንግዲህ በጠረጴዛ ዙሪያ ኮስት ፍሪ የሆነ ወጪ ቀናሽ የሆነ ድርድር ንግግር ብናደርግ ይሻላል የሚል ነገር ማለት ነው። ይሄ ድርድር
እንግዲህ ይሄ እንግዲህ ፕሮፖዝ ተደርጓል። በማክሰኞ ሊደረግ የነበረው ከአሜሪካ ማክሰኞ ዕለት ሊደረግ የነበረው መጠነ ሰፊ ጥቃት ለጊዜው ተራዝሟል። የተራዘመበት ምክንያት የገልፍ ሀገራት ለአሜሪካም ተማጽኖ በማቅረብ እና ራሷ ኢራን ደግሞ አዲስ ፕሮፖዛል በማቅረብ የሚል ነገር ነው። ይሄ ነገር በአዲስ መልክ እንግዲህ እልባት ካላገኘ ኢሚዲየትሊ እርምጃ እንወስዳለን ብለዋል ትራምፕ። እንደውም ትራምፕ 1600 የታገቱ መርከቦች አሉ በዚህ በሆርሙዝ ምክንያት እነሱን ነፃ የምናወጣበት ቀን ሩቅ አይሆንም፣ በቅርቡ 1600 እነዚህ መርከቦች ነፃ ይወጣሉ ብለዋል። እዛው እንግዲህ ከሆርሙዝ ከኢራን ዜና ሳንወጣ የአልሁራ የተባለው የመረጃ አውታር ብዙ ጊዜ የኢራንን ኢንሳይደር እንደ ምንጭ በመውሰድ እንደ ዋቢ በማድረግ አዳዲስ መረጃዎችን ሲያወጣ እንመለከታለን። እና በዚህ በአልሁራ የመረጃ አውታር የወጣው መረጃ ምንድን ነው? 99% ግን እንደሚታወቀው የዓለማችን አጠቃላይ የኢንተርኔት ኮሚኒኬሽን በዚህ በባህር ውስጥ ነው የሚያልፈው። 99% የባንክ አገልግሎት፣ የቴሌኮሙኒኬሽን አገልግሎት፣ ሌሎች ከኮሚኒኬሽን ጋር በተገናኘ አገልግሎቶች በዋነኛነት የባህርን መስመር በመከተል ነው። 99% ማለት ነው። አሁን እንግዲህ የተሰማው ዜና ምንድን ነው? ኢራን በዚህ በሆርሙዝ የሚያልፈውን በባህር የሚያልፈውን የኢንተርኔት ኬብልን በተመለከተ እዛ ላይ ቀረጥ ለመጣል እያሰበች ነው የሚል ነገር ነው። እንግዲህ ቀረጥ መጣል ማለት ምንድን ነው? ይሄ በደንብ መበተን አለበት። እንግዲህ ያ ኬብል የሚያልፈው ኬብል አፌክት የሚያደርገው አውሮፓን ነው፣ መላው አውሮፓን፣ ደቡብ ኤዥያን ነው፣ የገልፍ ሀገራትን ነው በሙሉ፣ እንዲሁም ደግሞ ምስራቅ አፍሪካን ኢትዮጵያን ይጨምራል ማለት ነው። ያ ኬብል እንግዲህ ምንድን ነው የምትፈልገው ኢራን? ምንድን ነው ያሰበችው ሀሳብ? ኬብሉን በመቁረጥ ያላትን ስፌር ኦፍ ኢንፍሉዌንስ መጨመር አይደለም። ኬብሉ ቢቆረጥ ክራይሲሱ ሊጨምር ይችላል። ኢቭን ራሷ ኢራን ራሷ አፌክተር ልትሆን ይችላለች። ኬብሉን ከመቁረጥ ወይም ደግሞ ኬብሉ ላይ የማስተጓጎል ስራ ከመስራት ይልቅ ምንድን ነው ኬብሉ በአብዛኛው ጊዜ እንግዲህ በየጊዜው የሜንቴናንስ ስራ ይሰራል። የባህር ውስጥ ወሽመጥ በባህር ውስጥ የሚያልፉት የኢንተርኔት ኬብሎች ላይ በየጊዜው የጥገና ስራ ይሰራል ማለት ነው። ያ የጥገና ስራ እንዳይሰራ በማስተጓጎል እና ፕሬሸራይዝ በማድረግ እቀባ በማድረግ እንግዲህ የኢንተርኔት ፍሰቱን እዛ ላይ ተጽዕኖ የማሳደር ስራ ነው የምትሰራው ማለት ነው። እና በዚህ እንግዲህ የምትጥረው ቀረጥ እውን ከሆነ ኢራን በዛ በሆርሙዝ የሚያልፈውን የኢንተርኔት ኬብል ላይ ቀረጥ የምትጥል ከሆነ በአመት $15 ቢሊዮን ታገኛለች። ይህን የራሳቸው የመንግስት የመረጃ ምንጮች ነው ያወጡት እና ይህን እያጤነች ነው የሚል ነገር ነው። በእርግጥ ግን ይሆናል አይሆን የሚለው ነገር አንደኛ የገልፍ ሀገራት ከፍተኛ ቅዋሚ እያሰሙ ነው። አውሮፓን አፌክት ያደርጋል። ደቡብ ኤዥያን፣ ምስራቅ አፍሪካን እነዚህን ሁሉ አፌክት የሚያደርግ ነው። ምንድን ነው እንግዲህ የኢራን ሀሳብ? ኢራን ሶቨርኒቲ የሚባለው ሉዓላዊነት የሚባለውን ኮንሴፕት ሪዲፋይን እያደረገች ነው። ከዚህ ቀደም የነበረው የሶቨርኒቲ ዴፊኒሽን በኢራን አማካኝነት የነዳጅ መርከቦችና እንዲሁም ደግሞ የኮሜርሻል መርከቦችን እነሱ ላይ እቀባ በማድረግ ነበረ ሉዓላዊነቷን የተገበረች ያለችው። አሁን ደግሞ ወደ ዲጂታል ኢንፍራስትራክቸር አልፏል ማለት ነው። ይሄ ዲጂታል ኢንፍራስትራክቸር የምንለው ወይም ደግሞ የኢንተርኔት አገልግሎትን ለማሳለጥ የሚጠቅሙ መሰረተ ልማቶች፣ እነዛ መሰረተ ልማቶች ላይ ተጽዕኖ በማሳደር ኢራን ያላትን ተሰሚነት በከፍተኛ ሁኔታ ወይም ደግሞ ያላትን ገቢ በማሳደግ በአጠቃላይ ዓለም ላይ ያለውን የኢኮኖሚ የፖለቲካና የዲጂታል ኮሚኒኬሽን ተኮሳት ለማሳደግ ለመጨመር ከፍተኛ ስራ እየሰራች ነው እና ይሄ ፕሮፖዛል ሆነን ለመናገር እጅና እግር ኖሮት ስጋ ለብሶ በእርግጥ የኢራን ፓርላማ አጽድቆት ወደ ስራ የሚገባ ከሆነ ሌላ የቀውስና ሌላ የግጭት መንስኤ የሚሆንበት ሁኔታ ከፍተኛ ነው ማለት ነው። የኢንተርኔት አገልግሎት ላይ ሜንቴናንስ እንዳይፈጠር እንዳይደረግ ካምፓኒዎችን እነሱ ላይ ተጽዕኖ በማድረግ የቁጥጥር ስራ በመስራት በዚህ ብቻ ታክስ በመጣል እንግዲህ ወደ $15 ቢሊዮን በአመት የምታገኝበትን የራሷን እቅድ አስቀምጣለች። እና እንግዲህ የኢራን ፕሮፖዛል በጣም አስገራሚ ነው። በግራ በቀኝ ኢራን የምትባል ሀገር ከአሜሪካ ሌላ ሀገር ጋር ተገዳድራ እንደ አዲስ ኃይል ሆና ለመውጣት የምታደርገው ጥረት ትንሽ ትኩረትን የሚስብ ነገር ነው። ከዚህ ዜና ሳንወጣ በመላው ኢራን ይሄ የሪፐብሊካን አርሚ የሚባለው እሱ ከፍተኛ ዘመቻ እየሰራ ነው። ዘመቻው ምንድን የሚያደርገው ድንገተኛ
ከበባ ያደርጋል ከተሞች ላይ ወይም ድንገተኛ ፍተሻ ያደርጋል። በዛም ፍተሻ ካደረገ በኋላ ደግሞ ከዚህ ከእስራኤልና ከአሜሪካ ጋር የስለላ መረብ ያላቸውን የፖለቲካ ሰዎች፣ ነጋዴዎች፣ ምሁራንን በማፈን ወደ ወህኒ እያጎረ ነው እና በዚህ ምክንያት በርካታ ዜጎች ወህኒ እንደወረዱ መረጃዎች ወጥተዋል። ሪፐብሊካን አርሚ የኢራን በጣም ይቅርታ፣ ሪፐብሊካን ሳይሆን ሪቮሉሽናሪ አርሚ አብዮታዊ ዘብ፣ የኢራን አብዮታዊ ዘብ ማለት ነው። የኢራን አብዮታዊ ዘብ እንግዲህ ከፍተኛ ዘመቻ እያደረገ ነው በመላው የኢራን ከተሞች፣ ትልልቅ ከተሞች። በነዛ ከተሞች ዘመቻ ካደረገ በኋላ በማንኛውም ቅጽበት ሲቪሊያን ያፍናል። የፖለቲካ ሰዎችን፣ ምሁራንን፣ ጋዜጠኞችን በማፈን ወደ ወህኒ የሚያግዝበት ሁኔታን መረጃዎች እንግዲህ እያጋሩ ነው። የተለያየ መረጃ አውታሮች እያጋሩ ነው። ይሄ የአብዮታዊ ዘብ ከመደበኛው አርሚ ጋር ያለውን ቁርቋሶ ባለፈው ዝግጅታችን አቅርበናል። እንዲሁም ቴክ ኦቨር አድርጓል። ትልቅ ፓወር ያለው ይሄ አብዮታዊ ዘብ ነው። አብዮታዊ ዘቡ ከሞሳድ የስለላ መረብ ጋር የሚገናኙ ሰዎችን ይዣለሁ ብሎ እንግዲህ ወደ ራሱ ወደ እስር ቤት ያጋዘበት ሁኔታ አለ ማለት ነው። እንግዲህ እስር ቤት የተጋዙት ደግሞ እነዚህ ዜጎች በየትኛውም ዓለም አቀፍ የሚዲያ አውታሮች ምንም ሽፋን እያገኙ አይደለም የሚል መረጃ ወጥቷል። አድማጭ ተመልካቾቻችን ለዛሬ የያዝነው መረጃ በዚሁ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ ነው።